እኮ እንዲቆይ ደጅ ምነው ተረንሽ ማነው? አታውቂኝም? እንግዳ ነኝ። ከሩቅ አይቼሽ ነው። አቤት። ከሩቅ ሳይሽ ውበት ሲስቦኝ ነው። እባክሽን ክፈችልኝ። ከፈትኩልህ እኮ አልታየህም? በሩን እኮ አይደለም ልብሽን። ልቤ ሰባራ ነው። በቅርቡ ነው ጠገግ ማለት የጀመረው። አንቺ ሌላው እንደሰበረሽ እኔም በሌላኛይቱ ተሰብሬያለሁ። ይቅርታ። ቆይ ምዞር ፍቅር ፈላጊ መንገደኛ ነኝ። ከቻልሽ አብረን እንጓዝ። የት ድረስ? እሱን አላውቅም። ምን ደርስበትን ካወቅንማ መንገደኛ አይደለንም። እሺ። አረፎ ለላደራረግ ትምጣብኝ ካንቺ ጋር በሲምፕል 3-4 መስመር ኮንቨርሴሽን ስልኳን ተቀበለ ይላል። እንደዚህ ነው ወንድ ልጅ። ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ ማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አንተ ያማል እንዴ? ምን ልታረገው ነው? ምን ነው አብረን እንድንበላኩ ነው። መሰለኝ ሙሉ ቀን የቀዘቀዘ የዋለ ምግብ እዚሁ ልቀላቅል ነው እንዴ? አንተ ምን ችግር አለው? ትቀልጃለሽ? ይቅርታ ሄኒ፣ እኔ የቀዘቀዘ ምግብ አላልጃለሁ። ሊያውም ሽሮ። አረ እንዳሰባችሁት አይደለም። ምንድነው ኖርማል አይደል? ደግሞ በጣም ይጣፍጣል እኮ እናትነቱ ላንተ እንጂ ለኔ ነው እንዴ? እሺ አረ አይጠጋ ወዬ ባይሆን የራስህን ብላና ቡና አብረን እንጠጣለን። ሁሌ አይደል እንዴ አብሮን የሚበላው? ዛሬ ምን ተገኘ? ከፈለግሽ አንቺ አብረሽው መብላት ትችያለሽ። ወይ ሄኒ እሱን ተወውና ብር አዋጣና ምግብ ይጨመር። ብር እንደሌለኝ ታውቃላችሁ። ብቻዬን ከምበላ ብዬ እንጂ እንደ እናቴ ምግብ ይሆንልኝ የለም። በል እንግዲህ የእናትህን ሽሮ ስጠጣ ትኖራለህ። ሚሉት ጓደኝነት ነው። እኔ ከነዚህ ጋር እኮ መዋል አያስፈልግም ሄኒ። ዝም በያት እሺ። ማዘር ሰላም ዋሉ። ሰላም ይንሳት። ሰላም ትለኛለች እንዴ? ደግሞ ማነው? ሄኖክ ና እስቲ አንዴ ግቡ። መጣሁ። ምን ነው? ለምን ዝም ትለዋለህ? ጓደኛ አይደለም? ምን ነው ችግር አለ እንዴ? ማማ የገዛ ልጄ የጎረቤት መሳለቂያ ቡና መጠጫ አደረገኝ። እማማ የተፈጠረ ነገር ካለ ለምን አይነግሩኝ? ማስጨነቁት። ለምን ልጅ አይወልዱ? ልጅን እኮ የሚሰጠው ፈጣሪ ነው። ይሄው ከተጋቡ 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው የማየው። አንተስ ጓደኛ አይደለም? አታስታውሰው? አይ ማማ እሱ ልጅ መውለዱን ረስቶት ነው የማስታወሰው። መውለድ የማችል ከሆነ ለምን አይፈታትም? እኛ እኮ በዘራችን ወለዶች። አይነት ማዘርም አለ። ጊዜ ያለው ማማ ደሞ አብዝቶ መመኘት ኃጢአትን ይወልዳል። ደሞ እንዲህ ሲናገሩ እንዳይሰሙት። ይስማ። መውለድ የማችል ከሆነ ከቤቴ ትውጣልኝ። እማማ ይስሙኝ እንጂ። ማነሽ? መውለድ የማይችል ልጆት ነው። ምን? የኔ ልጅ? አዎ የእርሶ ልጅ። እማማ እዚህ ሐሳብ ማውጣት ማውረዶትን ትቶ ኪዳነ ምሕረት ሲሄዱ ይንገሩለት። መውለድ እንዳለበት እሱም ባለቤቱም አላጡ። አስተዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪያቸው ጋር የሚታገሉትን እነሱ ያውቃሉ። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጄን በከንቱ በደልኳት። ይቅር ትለኝ ይሆን? ይቅርማ ትሎታለች። አይተሃል? ነገር ሁሉ በራስህ ሲመጣ ነው የሚገባ። Mabibi na mabwana ilikuwa siku nzuri sana. ቻይነኛ ማውራ፣ ኡዝቤኪስታንኛ ማውራ፣ አንቺ ምግብ ከሰራሽ እኔ ይገባኛል። ማቢቢና ማብዋና ምናምን አልክም አላልክም ገባሽ? ወሳኙ ነገር ምግብ ነው። እሺ አሁን ዛሬ ጭቅና ጥብስ ነው የምንሰራው ወይስ ምንድን ነው ይሄ ስጋ? እሺ እቺ ከሰል እንትነህ ግን አረጀች። በአዲስ ብሰራ ይሻላል። ሽንኩርት፣ ቅጠላ ቅጠል፣ ያው ቃሪያ ምን አይቀርም። እነዚህ ኖርማል ናቸው። መጀመሪያ እኔ ያየሁትን ስላየው ኖርማል ነው፣ ችግር የለም። ውይ እቺን ለምታክል ስጋ ሁሉ ቅጠላ ቅጠል ምን ያደርጋል? በእናትህ አበዛኸው ዛሬ። ለነገሩ እኔ ካንተ አላውቅም። ኧረ ደስ እንዳለህ ስራው አጨራረሱን ነው እኔ ማየት የምፈልገው። እዛ ላይ ብቻ ጥራኝ። ምንድነው ይሄ? አረ ትልቁን አንጀት አንተ! ይሄ ነገር ይበላል እንዴ? ዛሬ እንዳለ የበሬው ኦርጋኖች አልቀሩም ታውቃለህ? አንተ በጣም ደርቲ ማይንድ ነው ያለኝ። እኔ ስንት ነገር እንዳሰብ። እሺ በሰለ
ካሮታችንን በስላለች። ኧረ ስኳርና ዱቄት ነሰነሰ። ምን ልታረግ ነው? ፍራይ ልታረገው ነው? ኧረ ሙያ ቡርቴ ሳህኑን ማምጣቱን ታዩና ነይ እስቲ መተሽ ሙያ ተማሪ። ቢያንስ እንደዚህ ሰርተሽ እስቲ ራት አብይ። እሺ ፓፓያችን እንዴት ነው ዛሬ? ፓፓያ ጁስ አይደለም፣ ዝም ብሎ በባዶ ነው፣ ዝም ብሎ ሳይፈጭ። አቤት አበላል። እኔ እኮ ሹካ እየያዝሽ ራሱ እንዴት እንደሚመቸኝ። ይመችሽ። አንቺ ይሄ ጥጋበኛ እስካሁን አልተባረረም እንዴ? ምን? እዚህ ቤትማ ተሰሚነትሽን እያጣሽ ነው። ማረጋውን እኔ ነኝ የማውቀው። ምን ልታዘዝ? አንተ እንድታስተናግደን አንፈልግም። ማናጀሩን ጥራለን። እሺ። ምንድን ነው የምታሽቃብጠው? ጥጋበኛ ይባረር ብላል ነበር እንዴ? አለቃ ቤት ውስጥ ካሉ ጎበዝ ሰራተኞች ደግሞ እሱ ነው። ከስተመሮች ደግሞ ይወዱታል። አይመለከተኝም። ይባረር ብያለሁ። ይባረር ወይስ አንተም ስራን አልፈለግከውም? አረ እንደዛ አይደለም። ያልሽኝ ያደርጋለሁ። ምን የታሽቃባጭ ናት? ቆጣ ካላልሽ እኮ አይገባቸውም። ስማ ይዛና መጋጨት ከሌለበት ሰው ጋር ተጋጭታ እኔንም ችግር ውስጥ ከተትከኝ ይቅርታ የምታደርገው ከሆነ ሂድና ይቅርታ ጠይቃት። የድርጅታችሁ መስፈርት ስራ እንጂ ማጎብደድ አልመሰለኝም ነበር። ጭራሽ ትሳደባለህ። ዝም በይ አንቺ። ከአንቺ በፊት ያስተናገድኳቸው ሰዎች እንጂ ቤቱ ብቻ እኮ አይደለም ገቢሽ። ህዝብ በሌለበት ንግስና የለም፣ ማንነት በሌለበት ደግሞ ክብር አይኖርም። ስራዬን በገዛ ፍቃድ ለቅቄያለሁ። እሺ ጀግና ወንድ ማለት አንተ ነህ። ስማ ትንሽ ጥጋብ በረድ ቢልልህ እኮ አሪፍ ልጅ ነበርክ። እንደውም አሁን እንዳትራብ እችን ያዝ። ፈጣሪና ጉልበቴ እንጂ ሰው አኑሮኝ አያውቅም። ለእኔ የሰራሁበት ደሞዜን አስገቢልኝ። ወንድ ልጅ እኮ ወንድ ሲሆን ይሄ ነው በቃ። ማዬ የሆኑ ሶስት ሰዎች በር ላይ ቆመዋል። ይቅርታ አላወቅኳችሁ። እዚህ ጋር ምን ትሰራላችሁ? 2 ቀን ሙሉ ምግብ አልበላንም፣ እርቦናል። እንዲህ ግቡ፣ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ። ግን ባለቤትሽ ቤት ውስጥ አለ? አይ የለም፣ እሱ ሳይኖር አንገባም። እስከሚመጣ እንጠብቀዋለን። ከ5 ደቂቃ በኋላ 3 ሰዎች ውጭ ላይ ቆመዋሉና እንደራባቸውም ነግረውኛል። ባልሽ ካልመጣ ግን አልገባም አሉ። እኔም መጠበቅ ለምን አስፈለገው? አስገቢያቸውና መብላት ይችላሉ። አሁን ባለቤቴ ስለመጣ መግባት ትችላላችሁ። 3ታችንን መግባት አንችልም። ከ3ታችን አንዳችን ብቻ ነው መግባት የሚችለው። እኔ ፍቅር ነኝ፣ እኔ ስኬት ነኝ፣ እኔ ሀብት ነኝ። ቤታችሁ ከገባው ምንም ችግር አያጋጥማችሁ። አሁን ሂጂና ለባልሽ የትኛው እንደሚያስፈልገው ጠይቂው። ከዛን አንዳችን እንገባለን። ውዴ አንደኛው ሀብት ነው፣ አንደኛው ፍቅር ነው፣ አንደኛው ደግሞ ስኬት ነው። ከ3ቱ ደግሞ አንዱ ብቻ ነው መግባት የሚችለው እና ስኬትን አስገቢዋ። ለዚህ ቤት የሚያስፈልገው ስኬት ነው። እንዴ ለምን ሀብት ይግባ እንጂ የተሻለ ኑሮ ከድህነት እንወጣለን። አይ ማዬ ፍቅርን ጋብዘው፣ ፍቅርን መጥቶ ይብላ። ህፃኑ በቃ ትክክለኛ ምርጫ። ከእናንተ መሀል ውስጥ ፍቅር ማን ነው? እኔ ነኝ። አንተ መግባት ትችላለህ። ሌላ ምን ያደርጋል ፍቅር ካለ? ኧረ 3ቱም አብረው ገቡ። አንተ እኔ ፍቅርን ብቻ ነበር የጋበዝኩት። እንዴት 3ታችሁ ልትገቡ ቻላችሁ? ፍቅር ካለ ገንዘብና ስኬት ከኋላ የሚከተሉ ነገሮች ናቸው። ይሄ በጣም ትክክለኛ ነገር፣ ትክክለኛ። ከሁሉም ነገር በፊት ፍቅርን አስቀድሙ፣ ሁሉም ይመጣል። ፒኦቪ የወንድ ቤስት ፍሬንድ ሲኖርሽ። እስኪ ስልክን ስጠኝ፣ የምትጀነጅናቸውን ሰዎች እያነበብኩ ልደበርበት። እሺ አንቺ እንዴ ይቺ ሁሌ ፊት ለፊት የምትቀመጠው ቀለሟ ልጅ አይደለች እንዴ? አዎ። አንተ ጭራሽ እንደዚህ አይነት ነገር እኮ የምታውቃት መስልም። እንዴት አድርገን ያሰመጥካት? እንዲህ ነን እንግዲህ እኛ። አሳያት ደግሞ ከልብ ወለድ ላይ ነው እንደምታገኛቸው እነዚህን አባባሎች። እንፈላሰፈዋለን ነው የምልሽ እንዴ። ጭራሽ ኤደን አንተን ታዋራለች። ያቺን የመሰለች ልጅ እንዴት እድሉን ልትሰጥ ቻለች? እኔ ምን ያንሰኛል? ሸለመጥማጣ የመሰልክ ሰውዬ ሴቶች አንሻታርፊ አምጪው እንደውም ስልኬን። ኧረ ቆይ ደግሞ ለምንድን ነው ለሁሉም ተመሳሳይ ነገር የምጽፍላቸው? ኮፒ ፔስት እያደረክ ነው እንደምትልከው እና ለዚህ ሁሉ ሴት የተለያየ ፒክአፕ ላይን ኬት ይመጣል? ይሸመጣጣ ቱ ይሄን ሁሉ ሰው የምታወራው ምን ለመሆን ነው? ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ፕላን ዲ የሚባል ነገር አለ። ትክክል። አቤት አቤት። አሁን ይሄኔ ሰገጤ ሳክስ እውነት አምነው ነው የሚመልሱልህ ወይስ እነሱ ሙሉ እያዙብህ? ስማ ለአንዳንዶቹ እየጻፍኩ መልሳቸውን እያነበብኩ መፍታት አትችላለሁ። በእናት
እሺ ግን ለኤደን እንዳጽፊ በሷ ቀልድ የለም። እሷን ነው ነች ማለት ነው። ኤግዛክትሊ አማላይዋ ፈሰሰላት። በቃ አሁን ሊር ነው ሊጀነጅናት። አረ ምንድነው ካስበን እንጂ ልትገልኝ ነው እንዴ? ቃው የራሱ ነው አይደል? አው ራሱ ቃል አይቼዋለሁ። አረ ጥርሴን የነቀልኩበት ስራ እኮ ምንም ችግር የለውም። ጽድት ነው የምናደርገው። እቺ ልጅ ፋርጊውንም ጋር እዚህ አካባቢ ያለው ነው ያለው። ምንም ችግር የለም። ጽድት አድርጊ። ባለቤቱ ነው ሰፈር ቶሎ በል። አቤት ዛሬው የፈጠናውን አስነሳው። አቤት ይዛል። እኔ አንተ ልከኝ እኮ የሚቀር ነገር የለም። ጽድት ነው ያደረኩት። ካላት የዛሬው ዕቃ በቃ ያበደ ነው ቦስ። ዛሬ በቃ ያበደ ስራ የሚሰራውለት እንዴት እንደሚስበኝ እኔ ነኝ የማውቀው። ለቦስ ጂል ነው ያደረኩት። ካላት ኪደያ አጠዳ አቀብሎ በቃ ወርጌ ጽድት ነው ያደረኩት እኮ እሺ ደግሞ ላስታው መኪና ወደድሽው እንዴ? ዋው አው በጣም ነው የሚያምረው። ፍጥነቱስ ብትይ ከባለ እግሩ ላይ ፈጠነ ነው። ካንቺ የሚጠበቁት ስልክሽ አየር ላይ መኪናውን አየች። የፈጠነ ስልኳ አያ ፈጠነ። አንተማ በሰው መኪና ነው እንደዚህ እንትን ደግሞ ታስታውቃለህ። ወሰኒ አሚዳ አይደለም 39 ምን 39 ደውልልኝ። ምን የጫማሽ ነው? 39 አማይ የጫማሽ የወገብሽ አትይዙ ፍቅረኛ ልታገባ እንደሆነ ሰማ። ባኬን እኔ እንዳይነቀልድ አይመቸኝም። ስርዓትን ያዝ። ጆሮ ለራሱ ባዳው ነው አሉ። የምሬ ነው። ለማዘር የጥሪ ካርድ ደርሷታል። የምርህ ነው? ቀልድህን ከሆነ ግን የምር ነው የምንቀያየመው። የሰርግሽ ዕለት ጥሪሽ ደርሶኛል። ምንድነው የምሰማው? እውነት ነው? አዎ አሁን ሂድ። እማዬ ካየች ይደብራታል። ቆይ የኔና ያንቺ ፍቅርስ? የተገባባ ነው ቃልስ? ፍቅራችን ሽሮና በርበሬ ይገዛል፣ ለልጆቻችን ዳይፐር ይቀይራል፣ መልስል የትምህርት ቤት ይከፍላል፣ የቤተሰቦቻችን ህይወት ይቀይራል። ሁሉም ባለበት አይቀርም። ሴት ነኝ፣ ሩጫዬ ከእድሜ ጋር ነው። በዛ ላይ ቤተሰቦቼ ማሳዘን አልፈልግም እና በቃ አዎ ካርዱን እልክላለሁ። ሰርጉን እንዳትቀር። ጭራሽ አጨብጭቤ ልድርሽ። በዚህ ልክ እንኳን ጨካኝ አትመስይኝም ነበር። መልካሙን ሁሉ እመኝልሻለሁ። ለእኔም ግን ፈጣሪ ያለልኝ አንቺንም ህመሜንም ያስረሳኛል። ደግሞ ልጅቷ እንዴት አባቷ ነው የምታምረው! በማለት እኔ ምን አገባኝ? ለምን ገደል አትገቢ? የቀለጠ ፍቅር ፓርት 2 መጣ። አንቺ ያምሻል እንዴ? እንዴት እንደዚህ ሆነች ትመጫለሽ? አባ እንዴት ሆነች? ምን አገባኝ? ለምን ገደል አትገቢ? እንዴት ሆነች? እንዴት ነው መምጣት ያለባት? ምን ተፈጥሮ ነው? በእናት ምን ማለት ምን አድርገሽ ነው? ቆይ እንደዚህ ያደረገው እንዴት እንደዚህ ተንኳትሽ ትመጫለሻለኝ? ማለት የሰው ልጅ በልብስ ነው እንደሚገምተው? ሲጀምር ምን አይነት ልብስ ለብሳ ነው እንደ ምን እሱ በጣም ሱፍ ለብሶ ምን ነው እንደዚህ ያደረከው? ምን አገባ? ለሴት ልጅ ክብር የለም እንዴት እንደዚህ አቀብሎ በእናት ቦክስ ፈልገው በቃ እሱን አሳያለሁ። እሺ ፓርት 3 ይቀጥላል። ልጄ አልጨረሽም እንዴ? ጨርሻለሁ አባዬ። ምሩ አቺ ምሩ ልጄ ጓደኞችሽ እየጠሩሽ ነው። አባዬ ወጣና ትመጣለች በላቸው። እሺ ልጆች ትመጣለች፣ ጠብቋት። ውስጥ ገብተን እንጠብቃታ። አይ እዚህ ጠብቋት፣ ትመጣለች። ምን አገባ አንተ? በጓደኛችን ቤት ዘበኛ እናስፈቅድ። ምን አልክ ልጄ? እንዴት ነው የሀብታም ቤት መጠበቅ ያዋጣል? ዘብ መሆን ጠባቂ መሆን ልጄ ያዋጣል። እሺ መጣሽ። ዘበኛችሁ በጣም ተጫዋች ነው። ወይ ጉድ! በሉ እንሂድ። አይ አባዬ እወድሃለሁ። ምን ልትሄጂ ራሱ ማሰብሽ? አዎ አባቴ ነው። ለኔ ብሎ ነው እንደዚህ ጉስቁል ያለው። እናንተም ከኔ የምትወስዱት ገንዘብ የአባቴ ነው። እሺ ከዚህ በኋላ ላያችሁ አልፈልግም።
ሂዱ ከዚህ። አሬ ከዚህ በላይ መሆን አለበት። እስቲ ለአባት ያላችሁን ፍቅር አንድ ጊዜ ኮሜንት ላይ። ለምን ነበር አጣድፌ ጠራኸኝ? ናፍቀሽኝ ስለነበረ ነው። ገላይ ነበር ይናፈቅ አይደል? ምን ማለት ነው ደግሞ ይሄ? ከቀናቶች በኋላ እየደወልክ ነው እፈልግሻለሁ የምትለኝ እንዲህ ለመሆን ነው? እያወቅሽ ለመጣሽ ታዲያ አቀሪም ነበር? ምናልባት በአሁኑ የእውነት ናፍቄ ከሆነ ብዬ ሳስቅ። ቆይኒ ምንህ ነኝ? እንደምንድን ነው የምታይኝ? እሱንማ ታውቂያለሽ። አላውቅም። እንዲህ ግንኙነታችንን ለምንድን ነው ድብብቆሽ የምታደርገው? በቃ ለዚህ ነው የምፈልግሽ በለኝና እርሜል ላውጣ። እሺ ምን ረሻለ እንዳልሽው ነው። ብሽቅ ነሽ አትረባ። እንደ ሐሳብ ግን ማለት ነው እኔ በቃ ሪል ገርል ፍሬንድ እና ቦይ ፍሬንድ ቢሆኑ በጣም የሚሄድባቸው ሰዎች ናቸው። ባልሽ መጣ። ይዙ መጣው። በቃ ካሌብ ምንድነው? ይዙ እንደምታስበው አይደለም። እንዴት ነው ያሰብኩት? ሊስመኝ እንደዛ አልነበረም። እኔም አላውቅም። አጋጣሚ አንቺ የሱ ስሜት አይገባሽም። እኔ ግን የወንድ ስሜት ይገባኛል። ይቅርታ ከባልሽና ከጓደኛሽ መምረጥ ሳይኖርብሽ አይቀርም። ዝም ብለህ ሄድ። መቼ ስህተት ነው አትለኝም? ምን ለማድረግ እየሞከርክ ነው? ስህተት አይደለም። እና ልታጣላኝ ፈልገህ ነው? ጓደኛሽ እንደሆንኩ አውቃለሁ፣ ግን ከዚህ በላይ እንድንሆን እንፈልጋለሁ። ከመቼ ጀምሮ? ቆይቷል። እኔ ከዚህ በላይ ፍቅሬን መደበቅ አልችልም። እኔ እኮ ጓደኛህ ነኝ። እኔ ደግሞ አፈቅርሻለሁ። ይቅርታዬን መስማት አልችልም። ዲች ተደረገ። ፊልም እኮ ደስ ሲሉ ግን ሲሰሩ እነዚህ ልጆች ምሩ መቼ ያምርብኛል ደግም ክፉ። ኧረ በለው አስተቃቀፍ። ቻው ሳትይኝ ልትሄጂ ነው? ገና ከሆኑ እየናፈከኝ ነበር። አንተ እንድትሄድ መሄድ አልፈልግም። እኔም ከዚህ በኋላ ልሂድ ብትይኝ አልለቀሽም። አንተ ብሽቅ እወድሃለሁ። እኔም እወድሻለሁ። አቤት ፍቅር! በቃ እኔ እንደዚህ አይነት ፍቅር ልጣ አይደለ? ነገሩ እነሱም ለድራማ ነው እንጂ ሪል ላይፍ ላይ እንዲህ አይነት ነገርማ ካለ እኔ የለሁም ማለት ነው እዚህ ምድር ላይ። እኮ እንዲቆይ ደጅ ምነው ተረንሽ። ማን ነው? አታውቂኝም? እንግዳ ነኝ። ከሩቅ አይቼሽ ነው። አቤት። ከሩቅ ሳይሽ ውበት ሲስቦኝ ነው። እባክሽን ክፈችልኝ። ከፈትኩልህ እኮ አልታየህም? በሩን እኮ አይደለም ልብሽን። ልቤ ሰባራ ነው። በቅርቡ ነው ጠገግ ማለት የጀመረው። አንቺ ሌላው እንደሰበረሽ እኔም በሌላኛይቱ ተሰብሬያለሁ። ይቅርታ። ቆይ ምዞር ፍቅር ፈላጊ መንገደኛ ነኝ። ከቻልሽ አብረን እንጓዝ። የት ድረስ? እሱን አላውቅም። ምን ደርስበትን ካወቅንማ መንገደኛ አይደለንም። እሺ። ኧረ ፎለላ አደራረግ ትምጣብኝ ካንቺ ጋር በሲምፕል 3-4 መስመር ኮንቨርሴሽን ስልኳን ተቀበለ ይልሃል። እንደዚህ ነው ወንድ ልጅ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።